ኢትዮጵያ ውስጥ ነጭ ለብሶ የሚዘመርበት ጊዜ አይደለም በፍጹም። ሰዎች ሀሳብ የሚቃወሙት ሀሳቡ ጥሩ ስላልሆነ ሳይሆን ሀሳቡን እነሱ ስላላመጡት። የአእላፋት ዝማሬ በዲያቆን ሄኖክ ኃይሌ መሪነት የሚዘጋጅ ታላቅ የመዝሙር ድግስ ነው። በዚህ ዝግጅት ላይ እንግዲህ እግዚአብሔር ከብሮ ተወድሶ የሚያመሽበት እንደዚሁም ጻድቃን መላእክትና እመቤታችን ቅድስት ድንግል ማርያም በጥዑም ዜማዎች የሚመሰገኑበት ዝግጅት ነው። ታዲያ ከሰሞኑ እየተፈጠሩ ያሉ ውዥንብሮች የአእላፋት ዝማሬ ፕሮግራም እንዴት በዚህ ወቅት ይደረጋል እኛ እየሞትን የሚሉ ሀሳቦች አሉ ማለት ነው። እንግዲህ የሃይማኖታዊ በዓላት ዋዜማን በጭፈራና በዝሙት ቦታዎች ወጣቱ ከሚያሳልፍ በአንድነት በህብረት አምላኩን እያመሰገነ በአንድ ቦታ ላይ ተሰባስቦ ፈጣሪውን ያመስግን ከሚል እሳቤ የመጣ ነው ማለት ነው። ዘንድሮም ታዲያ በአርቲስት ቴሌቪዥን እና በኢትዮጵያ ጃንደረባው ትውልድ መካከል የአእላፋት ዝማሬ የአእላፋትን ሳምንት የተሰኘውን ኤግዚቢሽንና የጃን ፎረም መርሃ ግብርን በቴሌቪዥን ለማስተላለፍ ስምምነት ፈጽመዋል። አርቲስት ቴሌቪዥን የ2017 የአእላፋትን ዝማሬ መርሃ ግብርን በቀጥታ ስርጭት ማስተላለፉ ይታወሳል። ዘንድሮ የሚዘጋጀውን ሶስተኛውን የአእላፋት ዝማሬ እንደዚሁ ለማስተላለፍ በዩቲዩብ ገጹ በቀጥታ ለተመልካቾች የሚያደርስ ይሆናል ማለት ነው። ከዚህ በተጨማሪ የአእላፋት ሳምንት የተሰኘ ከታህሳስ 16 እስከ ታህሳስ 23 ቀን 2018 ዓ.ም ድረስ የሚከናወን የኤግዚቢሽንና ጃን ፎረም የተሰኘ የተለያዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የሚዘከሩበትና ኦርቶዶክሳዊ የምርምር ስራዎች የሚቀርቡበት መድረክ በማህበሩ የተዘጋጀ ሲሆን አርቲስት ቴሌቪዥንም ይህንኑ ዘግቦ ተመልክተናል ማለት ነው። ይሁንና እንግዲህ አንዳንድ የኦርቶዶክስ እምነት ተከታዮች ይህን ፕሮግራም ሲተቹት ወይንም ደግሞ ሲቃወሙት ተመልክቻለሁኝ። ለመሆኑ ተቃውሞው ከምን የመጣ ነው? ለምንድን ነው ሲጀምር ጀምሮ ይህንን ፕሮግራም ብዙዎች ሲቃወሙት የነበረው? የሌላ ሃይማኖት ተከታዮች ብቻ ሳይሆኑ አንዳንድ የኦርቶዶክስ ሃይማኖት ተከታዮችም ጉዳዩን እየተቃወሙት ይገኛሉ ማለት ነው። እንደ ሚዲያ እንግዲህ የእነሱን ሀሳብ ሙሉ ለሙሉ ወደ እናንተ አቀርባለሁ። እንደዚሁም ስለ ፕሮግራሙ አጠቃላይ ያለኝን አመለካከትና ዲያቆን ሄኖክ በዚህ ላይ ምን አለ የሚለውንም ወደ እናንተ አቀርባለሁ ማለት ነው። እስከ መጨረሻው ድረስ እንደምትሰሙኝ ተስፋ አድርጋለሁ። አብራችሁኝ ቆዩ። እንግዲህ ቀደም ብዬ እንዳልኳችሁ ይህንን የአእላፋት ዝማሬን የሚተቹ ሰዎች የሚያነሷቸው ጥያቄዎች ምንድናቸው ብዬ ለመመርመር ስሞክር አንድ ወንድማችን በዚህ ጉዳይ ላይ ሰፋ ያለ ጽሁፍ አዘጋጅቶ ነበረ። እሱ ያለውን ወደ እናንተ ላድርስ። እንግዲህ እሱ ምንድነው የሚለው? ስርዓቱ ቤተክርስቲያንን ከውስጥ ለማዳከም የመረጠው መንገድ ዶግማን ወይንም እምነትን በድራማ መተካት ነው ብሎ ነው የሚያምነው። ለዚህም እንግዲህ የመድረክ ውበቱን ያነሳል። ፕሮግራሙ የሚዘጋጀው ለመንፈሳዊ ተመስጦ ሳይሆን ለካሜራ እይታ ነው። ድሮን ካሜራዎች፣ ዘመናዊ መብራቶች፣ ተመሳሳይ ነጭ ልብስ፣ ይህ ህዝቡን በእይታ የመጥለፍ ስልት ነው ብሎ ነው የሚያምነው። ሌላው የድግግሞሽ ኃይል ብሎ ያስቀመጠው ነገር አለ። አንድን ዝማሬ ወይም ቃል በተደጋጋሚ በከፍተኛ ድምፅና በዘመናዊ የሙዚቃ መሳሪያ አጅቦ ደጋግሞ ማሰማት፣ ይህ በሳይኮሎጂ ከፊል ራስን መሳት ይፈጥራል። ህዝቡ ስሜቱ ይነካል፣ ያለቅሳል፣ ይጮሃል። ግን አእምሮው እውነትን እያሰበ አይደለም፣ በድምፅ እየተነዳ ነው የሚለው። ሌላው እንግዲህ የህዝብ ብዛት ነው። ሰው ብቻውን ሲሆን ያስባል፣ በመንጋ ወይንም በአላፍ ሲሆን ግን ይነዳል። በሺዎች የሚቆጠሩ ሰዎች እጃቸውን ሲያነሱ ስታይ አንተም ሳታስበው ታነሳለህ። ይህ የመንጋ አስተሳሰብ ለመቆጣጠር ምቹ ነው ይላል። እንግዲህ ለምን ታስቦ ነው የተዘጋጀው ብሎ እንደዚሁ ሲጠይቅ አንድ ሃይማኖትን ማቅለል ነው ብሎ ነው የሚያምነው። ኦርቶዶክሳዊት ቤተክርስቲያን ስርዓት፣ ጾም፣ ጸሎት፣ ስግደት የምትጠይቅ ጥብቅ ሃይማኖት ናት። የአውሬው ስርዓት ግን ይህንን ከባድ መንገድ ወደ ቀላል ሙዚቃ መቀየር ይፈልጋል። ወጣቱ ቤተክርስቲያን ሄዶ ሰዓታት ከመቆም ስታዲየም ገብቶ መዝለልን እንዲመርጥ የሚያደርግ ነው የሚለው። ሌላው ማደንዘዣ ብሎ ነው የሚያስቀምጠው። ህዝቡ በኑሮ ውድነት በጦርነትና በፍትህ እጦት ተማሯል። ይህንን ቁጣውን አደባባይ ወጥቶ ከመቃወም ይልቅ እግዚአብሔር ያውቃል እያለ በዝማሬ እንዲተነፍስ ማድረግ ዝማሬ ማደንዘዣ እንዲሆን ሆኖታል እያለ ነው እንግዲህ የሚያስቀምጠው። ውጤቱ ዘማሪ እንጂ አማኝ ያልሆነ ትውልድን ለማፍራት የሚያስችል ነው ብሎ ነው የሚያምነው። የእድገት ደረጃውም ከቤተ ክርስቲያን አውደ ምህረት ወጥቶ ወደ ቢዝነስ ተቀይሯል። ትኬት ይሸጣል፣ ስፖንሰር ይደረጋል። ትኬትና ንግድ መንፈሳዊ ጉባኤ መግቢያ ክፍያ ሲሆን ይህ የመንፈስ ቅዱስ ስራ ወይስ የቢዝነስ ስራ ብሎ ይጠይቃል። ብዙ የአእላፋት ዝማሬ ፕሮግራሞች አሁን የገቢ ማሰባሰቢያ ሆነዋል ብሎ ነው የሚያምነው። ስለዚህ ጸሐፊውም ሲያስቀምጥ ከጩኸት ወደ ጸጥታ፣ እግዚአብሔር የሚገኘው በአእላፋት ጩኸት ውስጥ ሳይሆን በኤልያስ ዘመን እንደነበረው
በለዘበች ጸጥታ ነውና በጸጥታ እንጸልይ ብሎ ነው የሚያምነው። ስታዲየም ሄደህ ከመጮ ቤትህ ገብተህ በርህን ዘግተህ በጸጥታ ለአምላክህ ተናገር፣ እውነተኛው ኃይል ያለው እዛ ነው ብሎ ነው የሚያምነው። ዘማሪን ሳይሆን ቃሉን ተከተል። አንድ ዘማሪ እንዲህ አለ ብለህ አትሂድ። ዘማሪው ስሜትህን ይኮረኩራል፣ ቃሉ ግን ነፍስህን ያድናል። ዝማሬ ጸሎት እንጂ መዝናኛ አይደለም። ስትዘምር ልብህ ወደ ውስጥ እንጂ ወደ ካሜራ ወይም ወደ ህዝቡ ከሆነ ተሳስተሃል። ስለዚህ ይሄ ዝማሬ የቤተ ክርስቲያንን ዶግማ እየጠበቀ አይደለም። የአላፋት ዝማሬ በራሱ መጥፎ ላይሆን ይችላል። ነገር ግን ከኋላው ያለው መንፈስ የሰው ልጅ ከተመስጦ አውጥቶ ወደ መንፈሳዊ ዲስኮ የሚወስድ ከሆነ እሱ የአውሬው ስልት ነው። እውነተኛ ክርስትና መስቀል መሸከም እንጂ በስታዲየም እጅ ማውለብለብ ብቻ አይደለም። ነቃ፣ መንፈሳዊነትህን ከስሜት አውጣው ብሎ ያስቀምጣል ማለት ነው። እንግዲህ ይህንን ቀደም ብዬ ያነሳሁላችሁ ምንድነው እንደ ሐሳብ እንደዚህ የሚሉ ሰዎች አሉ ለማለት ነው። አንዳንዶች ደግሞ መጀመሪያ ላይ መነሻ ላይ እንዳልኳችሁ አሁን ሀገራችን በጦርነት ላይ ነው የምትገኘው። ስለዚህ ነጭ ለብሰን መዘመር ሳይሆን ጥቁር ለብሰን ያለንበትን ሁኔታ ለዓለም ማጋራት አለብን። ማቅ ለብሰን እንግዲህ ወደ ፈጣሪ መጮህ አለብን የሚሉ አካላቶች ደግሞ እንደዚሁ አሉ ማለት ነው። ስለዚህ የአላፋት ዝማሬ መቅረት አለበት ከሚባሉ ሐሳቦች መካከል ቀደም ብዬ ያነሳኋቸው ይገኛሉ ማለት ነው። እንግዲህ ከዚህ በተቃራኒ ደግሞ የአላፋት ዝማሬ በጣም አስፈላጊ እንደሆነ ዲያቆን ሄኖክ ኃይሌም እንግዲህ የአላፋት ዝማሬ አይደለም ሌላ ሰው የኢትዮጵያ ጃንደረባ ትውልድ ራሱ ላስቆመው ቢል ሊያስቆመው አይችልም። ምክንያቱም አሁን የህዝቡ በዓል ነው። ከዚህ በኋላ እኔ ራሴ ተነስቼ እባካችሁ ምዕመናን ከዚህ በኋላ የአላፋት ዝማሬ ቢቀር ጥሩ ነው ብል እኔ ራሴ እቀራለሁ እንጂ በዓሉ አይቀርም ሲል መልእክቱን ማስተላለፉ የሚታወስ ነው። ስለዚህ እንደተባለው እንግዲህ ወጣቶች አልባሌ ቦታ ከሚያሳልፉ በተለይ እንግዲህ በዚህ በጭፈራ በኮንሰርቶች ላይ እየገቡ ብዙ ጊዜ በዚህ በገና ዋዜማ ላይ እንደዚህ አይነት ዝግጅቶች ይከናወናሉና ከዛ ለመራቅ ከዛ ለመሸሽ ሰው ወደ ሃይማኖቱ ወደ ፈጣሪው እንዲሄድ ማምጫ አንዱ መንገድ ሊሆን ይችላል ብለው እንደጀመሩት ነው የታወቀውና ስለዚህ የጃንደረባው ዓላማም ይሄንኑ አንግቦ የተነሳ ነው እንጂ ሌላ እንግዲህ ብዙዎች እንደሚሉት ሌላ ሃይማኖትን ለማስፋፋት ወይንም ደግሞ ዶግማና ቀኖናን ለመጣስ የመጣ እንዳልሆነ ይሄንን መረዳት ያስፈልጋል ማለት ነው። ስለዚህ ከሰሞኑ በስፋት በጃንደረባው ላይ እየተቀሰቀሰ ያለው አሉታዊ ተቃውሞ እንግዲህ ይሄንን ይመስላል ማለት ነው። የተከበራችሁ አድማጭ ተመልካቾቻችን፣ እኔ በበኩሌ የፕሮግራሙ ደጋፊ ነኝ። ስለዚህ ሁላችሁም የኦርቶዶክስ እምነት ተከታዮች እንግዲህ በሚዘጋጅበት ቦታ ላይ ተገኝታችሁ የፕሮግራሙ ተካፋይ እንድትሆኑ ጥሬን አቀርባለሁ። ምናልባት እንግዲህ እስከዛሬ ሲከናወን የነበረው በቦሌ መድኃኔዓለም ቤተክርስቲያን ነበረ። ነገር ግን ደግሞ አሁን መንገዱ እዛ አካባቢ እየታደሰ ያለ ስለሆነ ምናልባትም በሌላ ቦታዎች ላይ ሊሆን ይችላል፣ መስቀል አደባባይም ሊሆን ይችላል እየተባለ ነው። ያ እንደታወቀ እንግዲህ እኔም ወደ እናንተ የማደርስ ይሆናል። ለጊዜው ግን ያለው መረጃ በዚህ ዙሪያ ላይ ይህንን ይመስላል ማለት ነው።